ሲጠባብኝ ነው አረ ቢያንስ የሰው ቤት ነና እባክሽ ተረጋጊ ተይ ራስሽ ጉዳይ ፍርሃት አይደለምሽ አሁን የት እንዳለሽ ንገሪ አረኛ የምናውቀው ነገር የለም ዳይመንድ ምን ማያውቅም ልቀቀው እስኪ መጀመሪያ ተረጋጉ ንጉስ ዳይመንድ እውነቱን ንገሩኝ ሊዱ ትናንትና ማታ እንደወጣች እስካሁን ከቤት አልተመለሰችም እናንተ እጃችሁ ካለበት ግን እመኑኝ መቼም ይቀራላችሁ ዴቭ ተጨንቋል እባካችሁ እኛ ምን እንደምናደርግ ግራ ገብቶናል እኔ ከብዳለሁ እኔ ስለ አንተ ግን ምን አገባኝ እንዴ ሲጀመር እኔ አንተ ግን ምን አድርጋልኝ ነው ማግታት ኩኩ በፍጹም እኛ ስሉን ኮሰና በኋላ አይተናተነቅ አሁን እንቱልን ለያለብን እየመጣችሁ አትበሉ አትረብሹን በቃ የሊዱ መጥፋት ከእናንተ ጋር የተያያዘ ነገር ቢኖርም ዴቭ አይደለም እኔ ነኝ መጥቼ የማንቃችሁ ለምንድን ነው የማታምኑ እና ከዛ ቀን በኋላ አይተናናቅም እና ሊዱ የት ልትሄድ ትችላለች ዴቭ በቃ አንተ ተረጋጋ ትገኛለች እኮ ምናልባት ጓደኛ ምናምን ካላት እነሱ ጋር ሄዳ ይሆናል ሊዱ እዚህ ሀገር ምንም አይነት ጓደኛ የላት ምናልባት አክስታችሁ ጋር ሄዳ ቢሆንስ ማነው እንደዚህ ያደረገው ዳይመንድ መልክም ጎናቸው እነሱ ደግሞ ነው ጎናቸው ታጠቃቸው እሺ ግን ለምን እንደዚህ ያደረጉ ይችላሉ ኪም በፍቅር ጥያቄ አቅርቦልኝ ስላልተቀበልኩት በል ተነሳስቶ ነው እንደዚህ ያደረገው እሺ ይሁን ግን ደግሞ ፍቅር ለምን ወስዳቻለ እሷን እንኳን ዳይመንድ ለምሰዳት ታሪኮች ነው ግን ለምን ጠየቀኝ አይ ምናልባት ልጁ ላይ እኮ ተመሳሳይ ነገር ሆኖ ቆይ ብዬ እነሱ አይደለም ጠይቀናቸው ነበር ማለት ጭራሽ ታወራላችሁ የእናንተስ ይለያል እዚህ ምን ትሰሪያለሽ ይህ ሜጃልኝ ብለህ ነው ያቺ የተረገመች ሚስት በራብ ሊጋለጥ ቆርጣ ተነስታለች እኔ ዛሬን ባንቺ ምደነግጠው መለስ መጠሽ ምግብ እንደደረሰ ልነግርሽ ነው ኦኬ በቃ አቀር አድርጌ እመጣለሁ አንተ የምትለኝ የሊዱ መጥፋት ልጅሽ አለበት እንዴ ያማል እንዴ እኔ ምን ብዬ ነው ሊዱ እንድትጠፋ ማድረገው ከሊዱ በላይ ስንት የሚያሳስበኝ ሰው እያለ ሊዱ ላይ ጊዜ ማባከን ይመስላል ያው አይታወቅም ብዙ ጊዜ ስለማትግባቡ እንደዛ ስቢው ነው እኔ ደግሞ በተቃራኒው አንተን እየጠረጠርኩ ነው እንዴ እኔ እንድትጠረጥርኛለሽ ካንቺ እኩል አይደል የመጥፋቷን የሰማሁት የመሰለኝ ነው የነገርኩ ምን ያናድዳል ምናልባት ባዴ ፋንታ አሁን ሊዱን ወስዳት እንደሆነ ብዬ ነው በፍጹም ነው እንደዛ አላደረኩ አንቺም ቢሆን የሚጸጽትሽ ነገር አትናገሪ ደግሞ ሌሎችም ላይ አጉል ጥርጣሬ ባጭሪባችሁ ጥሩ ነው እና ምንድነው የምትጮህ እና ራስሽን ንጹህ አድርገሽ ነው እንግዲህ ዝም ብለሽ ፈልገሻል እኔ ካንተ ጋር አታወዳድረኝ አንተ እኮ ወንጀለኛ ነህ እኔ ካንተ አንፃር ስታይ ንጹህ ነኝ ምንም አላደረኩም አብሽን ፍቅር ወጥቼሻለሁ አሁን ለምሳሌ ሰው እኮ ያረኩት ነው የሚመስላችሁ እስካላደረከው ድረስ አንተ ምን ቸገረ እንዲሁም ይሄ የሚያሳየው አንተ እጅ እንዳለበት ፍቅር ምን ልትል ነው በቃ የመራይታን ተናዳ ወጣች ሰላም ውድና የተከበራችሁ ውድ የሁልጊዜ ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ዝትረፍርፍ ይበልልኝ። እንግዲህ ሰራተኛዋ ክፍል 47 በባለፈው እንደተመለከት ነው ፍቅር አሁንም ቢሆን ክፋቷንና ሴራዋን እያሴረች ልጁን አመጣ በልጆቹ ላይ የሆነ ነገር እያረግ ልጆቹን በፍቅር ጠብ አድርግና ከነዴብና አስከላልኝ በማለት ፍቅር ተንኮሏን ለመስራት ናኦልን ወደ ቤት አመጣዋለች። ናኦል ደግሞ ስራውን ለመስራት ያችንም ሄዶ ይተናኮላል፣ ለመሳም ይሞክራል። ነገር ግን እነሱ አጠገባችን እንዳትደርስ በማለት ያስጠነቅቁታል። ሊሊ ሁለተኛ አጠገብ ቢደርስ ነግሬሃለሁ በማለት በጥፊ እስከ መምታት ድረስ ደርሳለች። ፍቅር ግን አሁንም ምን ነው ዘገየ፣ ተሎ በል ስራህን ጀምር፣ አተኛ በማለት ናኦልን ታስጠነቅቀዋለች። የባርኪ ፍቅረኛ ደግሞ አሁን ላይ እሷ ባርኪ እንደምትወደው አድርጋ ነገር ግን የሊሊ ፍቅረኛ ወደ ራሷ ለማድረግ ያልሆነና የሆነ ነገር ስትናገር ተመልክተናታል። ናኦል ደግሞ እስኪ የሆነ ስራ አለ ከዚህ ከሰው ቤት ስራ የሚያስወጣችሁ በአንድ ቀን የምትለወጡበት በማለት ሴቶቹን
እና አደይንና እነ ሊሊን ያሳምናቸዋል። ነገር ግን እኛ አንፈልግም፣ በላባችን ሰርተን የምናገኘው ደሞዝ ነው የምንፈልግ በማለት ይመልሱለታል። ሊሊ እኔ እንደዛ አልፈልግም፣ መጀመሪያ አንተ ሰርተ ተለወጥና ከዛ ለእኔ ታስረዳኛለህ፣ መስማትም አልፈልግም በማለት ትነግረዋለች። ሊዱ ግን ከአንድ ሁለት እኔ ያስረዳኝ፣ ለእኔ ለምን አታስረዳኝም በማለት ተከትላ እሱን ሄዳ፣ እሱ ግን እንዳልሆነ አድርጎ በባዶ ቤት ነበር የዘጋባት። ይህንን ዴቭም ሆነ ፍቅርም እና አደይም ሆነ አያውቁም። አሁን ላይ ዴቭ በጣም ጨንቆታል። ምክንያቱም እህቱ እንዴት የት ልተር ቻለች? የትም መሄጃ የላትም፣ እህቴን ማን ያገታት በማለት እየተጨነቀና ውስጡ ሰላም አጥቶ እያሰበ ነው ያለ። ፍቅርንም ሆነ ናኦልን ሲጠይቃቸው ግን እኛ የትም አላየንም፣ እኛም እንደናንተ ነው መጥፋቷን ያየን በማለት ይመልሳሉ። ግን ያገታት ናኦል ነው ወስዶ የማታውቀው ቤት አስገብቶ ዘግቶባታል። እሷ ግን ስራ መስሏት እሺ ብላ ከአንዳንድ ተስማምታ ለመስራት ነበር። አደይ ግን ተይ ሊዱ ምን እያረግሽ ነው እያለቻት በነበረ ሰዓት አንቺ ደግሞ ምን አገባሽ በእኔ በማለት ትመልስላታለች። አሁን ላይ ሁላቸውም ግራ ገብቷቸው ወደነ ዳይመንድ ቤት ሄደው ዳይመንድ የታረካት እህቴን እኔ ነግሬያለሁ፣ እህት የሆነ ነገር ብትሆን ከአንተ ራስ አልወርድም እያለ ዴቭ ራሱንም አያውቅም፣ ራሱን መቆጣጠር አቅቶታል። ፍቅር ግን አሁንም ቢሆን ሴራዋን ምን ማለት ነው እያለች ነው። ናኦል አንቺ ነሽ ያገትሻት ያስጠፋሻት ቢላት ራሱ ምን ማለት ነው ያንተ እኔ አንተን እየጠረጠርኩ ነው በማለት ትመልስለታለች። ኤላኔ ጨንቆኛል። ምን ማድረግ እንዳለብኝ ራሱ አላውቅም። በቃ ራስህን አታስጨንቅ። መጸለይ ነው ያለን አማራጭ። ወይ የምትሄድበት ቦታ ካለ ድንገት በስልክ ስታወራ ከሰማሁት። አሁን ጭራሽ ምንም የሰማሁት ነገር የለም። ኤላ ጋር ሄዳለሁ ስትለኝ እንዳትሄጂ ብያት ነበር። እሷ ግን ሳትሰማኝ ኤላ ጋር ሄደች። እኔ ምን ኤላ ከአንተ ቤት ከወጣች በኋላ የት እንደምትሄድ ነግረሃለች እንዴ? አይ በፍጹም። ቤት ውስጥ ከሚዛ ጋር እያወራሁ ስለነበር ብዙም ትኩረት አልሰጠኋትም። ያው እንደተለመደው ተናዳ ነው የወጣችው። ሊዱ ይህን በጣም እየከፋት ነበር። እህቴ ሲመራት የት ሄደ ይሆን? ለነገሩ እኔ ነኝ መንከባከብ መጠበቅ የነበረብኝ እኔ ነኝ፣ ግን ያን ማድረግ አልቻልኩም። ዴቭ በዚህ ሰዓት ራስን መውቀስ የለብንም። ደግሞ እርግጠኛ ነኝ ሊዱ ትመለሳለች። አሁን እኛ ማድረግ ያለብን ፈጣሪችን ብቻ መለመን ነው። በእናት ፍጥነቷ ነው እንጂ እኮ ልጅቷ የዋነች እንዴ። ስልክንም ያን ነገር ወስደንባት እኮ ስልኬን መልሶ አላለችም። አስቧ ማን አባቱ የኔ ቆረጠባት በእናት። እኔ ግን ያቺ ፍቅር እየጠረጠርኩት ነው። ምን አድርጋ ከእሷ ጋር ደግሞ በምን ተዳርሰው ነው እንዴ? ፒሳርን ኧረ እባክህ የሚዋደዱ አይመስለኝም። እንደዛ ከሆነማ በቃ ራሷ ፍቅር ነው የምትሆነው። አዎ ሄደን አንቀና ፈጣ እንዴ? ግድ የለም መሄዱ ይቅርብንና ደውልላት፣ በኋላ ዘይኔን ደግሞ እንዳናስብላት። ምን ናኦል ምን ፈልግ? አንቺን የመሰለች ቆንጆ አጠገቤ ተቀምጣ ምን ልፈልግ እችላለሁ? ወሬዎች ሁሉ ቀፋፊ ናቸው። እሺ ቃላቶቹን መቀየር እንችላለን። እዚህ ቤት ካሉ ሴቶች አንቺ ትሻለሽ። ርቀትን ጠብቅ አውራኝ። ምንድን ነው የፈለግከው? እኔ የምፈልገው አንቺ ነው። ቆንጆ እንስማማና አብረን እንስራ። በጣም ትጠቅሚኛለሽ። ናኦል ዘር በልልኝ፣ ዘር በልልኝ። ልቀቀኝ እያልኩህ እኮ ነው። ምን እያደረክ ነው? ምን እያደረክ ነው? አደረኩኝ እንዴ? ያቺን እየመጣች በጥፊ ይሄን እየመጣ በጉቲ እዚህ ቤት በጉልበት ነው እንደሚያስቡት። እንደተማረ ሰው አስቡ እንጂ። ኤላቶ ልጁ ምንም ጤነኛ አይደለም። እዚህ ቤት ምን እንዳስጠላኝ ታውቃላችሁ? ሁሌ ነተርኩ፣ ሁሌ ጭቅጭቅ። አይ ምን እንደት በጣም የኔ ነገር ማማውን ይተፋችሁ። ዴቭ በጣም ይቅርታ። ዴቭ በጣም ይቅርታ፣ የኔ ጥፋት ነው። በቃ ወደ ቤት እንሂድ። ተመልሼ ነው የመጣሁት። እሺ ችግር የለውም። ምን ያለች ልጁ መጥፋት አሳስባችሁ ነው የምትፈልጉት? አርፋችሁ ስራችሁ ልትሰሩ ወይስ ሌላ ጉዳይ አላችሁ? አንቺ ይሄን ያህል እንደዚህ ክፉ ነሽ ማለት ነው? እስከዛሬ አታውቅም ነበር? እሺ አንተ ነው በሉ፣ የምትፈልጉትን ነገር ንገሩኝና ልግባበት። ጊዜን አትፍጁብኝ። የሊዱ መጥፋት ላይ አንቺ እጅ አለበት? እኔ ምንም የማውቀው ነገር የለም። እዛ ራሳችሁን ቻሉ። እንዴ ጓደኛሽ ሆነች እንዴ? እንዴት ነው ስለሷ የማታውቂው? ምን ጓደኛዬ? ቀልደኞች ናችሁ።
እኔ የጠፋው ጊዜ እሷ ፈልጋኛለች። የራሳችሁ ጉዳያችሁን እዛው ራሳችሁ ጨርሱ። አሁን ከልክ ጊዜን አላጠፋ። ፍቅር ለባርኪ ነገርሽው? አዎ ነግሬዋለሁ። ከከተማ ስለወጣ ዛሬ መምጣት አይችልም። ሲደውል ደግሞ ስልክ አታነሳለት። አዎ ፍቅር፣ እኔ በጣም ከብዶኛል። ሊዱ እንደዚህ ብዬ የምገልጻት እህቴ አይደለችም። ታውቂያለሽ፣ በቃ ሊዱ ከሰዎች ጋር የተሳሰረች ነች። ሳቋ፣ ጨዋታ፣ የዋህነቷ፣ ፈገግታዋ፣ ዳንሷ ብቻ ነው የተለየች እህቴ ነች። ፍቅር በቃ ውጭልኝ እሺ? እንዴ እንደዚህ ሆነማ ጥዬ አልሄድም። እዚሁ ከአንተ ጋር ሆናለሁ። ይኸውልሽ አሁን ከአንቺ ጋር የምከራከርበት ሁኔታ ላይ አይደለሁም ያለሁት። ብቻዬን ነው መሆን ፈልገው። ውጭልኝ። ምን ልትሰሪ መጣሽ? አይ ቁጭ በይ። እንዴ ዴቭ፣ አሁን እኮ ብቻ መሆን እንደምትፈልግ እየነገርከኝ ነበር። አዎ አሁንም ብቻዬን መሆን ነው የምፈልገው። እባክሽ ውጭልን እሺ? አደይ ነኝ፣ ቁጭ በይ። አየሽ አይደል አደይ፣ በቃ እንውጣ። ፍቅር ምን? እሺ ዴቭ፣ እባክሽ ውጭልን ዛሬ እንኳን ተይ። በቃ አንቺ ምን ውጭ ያልኩሽ አይደል? ውጪ። አላውቅም አደይ፣ እኔ ግራ ገብቶኛል። ምን እያሰብኩ እንዳለሁ ምን ማድረግ እንዳለብኝ አላውቅም። ልጁ ላይ ማን ክፋት ሊያስብ ይችላል? ሰው እኮ ከማንም ጋር ጸብ የላትም። ቆይ ማን ሊወስዳት ይችላል? ወይ ራሷ ጠፍታ ሊሆን እንዴ? እንደዛም ሆኖ እንደዚህ ለውጥ የለው። አደይ እኔ ግራ ገብት ብሎኛል። ማንን ሂጄ ልክሰስ? ማንን ሊያዝ? እህቴ ሴት ናት። ምንም እኮ ማውቀው ነገር የለም። በቃ ተረጋጋ ዴቭ። እርግጥ ነው አንቺን ትንቅሻለች፣ ትሰድብሻለች። ግን እህቴ በጣም የዋህ ናት፣ ደግሞ ለቤቱ ድምቀት ናት። እህቴ ከልጅነቷ ጀምሮ ለቤታችን ድምቀት ናት። በፍቅር ግፊት ስለሆነ የምታደርገው እኔ አንድም ቀን ተቀይሜያት አላውቅም። አዎ አደይ እንዳትቀየሚያት። የሆነ ጊዜ ላይ ሆነ መሰለሽ። እሺ ቤተሰብ እንግዲህ ዴቭ በጣም ውስጡ ተሰምቶታል። ምክንያቱም አንደኛ እህቱም ነች፣ ሁለተኛ ደግሞ ግን ይህን ያደረገችው ፍቅር እንደሆነች እነሱ ባለማወቃቸው ይህንን ሲያውቁ ምን ሊያደርጉ እንደሚችሉ መገመት አይጠፋንም። ፍቅር ደግሞ አሁን ላይም ሴራዋን እየሰረች ግን እሷ እንደ ጭዋ ይህ ምን ያውቃል የት ትሄዳለች ምናምን በማለት እያስመሰለ ትገኛለች። ግን ይህ ሁሉ ሴራ የጠነሰሰችው ፍቅር ናት። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበልልኝ። በቀጣይ ክፍል ሊዲያም ተገኝታ የአደይ ሴራ ተጋልጦ እንደምንገናኝ ተስፋ አረጋለሁ። ላይክ ሸር በማድረግ አበረታቱኝ። እንግዲህ ዴቭዬ ደግሞ በጣም ውስጡ ተሰምቶት ከፍቶት አዝኖ እህቴ የተሄደች እህቴ ኮነች የውሃ ኮነች እያለ ስለ እሷ እያወራ ነው ያለው። ቤት ውስጥ እኮ ምንም ነገር የለም። በምን ነው የምትልሽ እንዴ? ስራሽ ያዘኝ እንጂ። ይቅርታ ቤዛ፣ ያንቺ ይቅርታ አልፈልግም እባክሽ። ከጠዋት ጀምሮ ቤቷ አልተጸዳም፣ ምግብ አልተሰራም። ዳያም ትንሽ ወደ ስራ። እናንተ ሴቶች አይደላችሁ ገብታችሁ አሰሩ። ተው እንጂ ዴቭ፣ ጭራሽ ብዬ ቤት ሰራተኛ ስላልስራ ፍቅርን በልክ አድርገው እንጂ። በጣም የደባይን ትለኛለች። እኔ ግን አንድም ቀን አዳምጫት አላውቅም። አንድም ቀን። ጭራሽ አንቺ ከመጣሽ በኋላ ገፏት። በጣም ይቅርታ የለም። ይህ ሁሉ ነገር የሆነው በእኔ ምክንያት ነው። እንዲህ እኮ ትንሽ ስለምትፈጠን ነው የማትመጭም እንጂ ውስጧ ምንም እንደሌለ እረዳለሁ። በጣም ጨንቆናል። ልጁን እስካሁን አላገኘናት ነው። በዛ ላይ ደግሞ እየመሸ ነው። ቆይ መፍትሄ የምትሉት ምንም ነገር የለም? ምን ይኖራል ብለሽ ነው? እኛ ራሱ ግራ ገብቶ ነው። አዎ ልጁን የበላ ጅብ እኮ አልጮህ ብሏል። ልጁ ብትኖር ኖሮ ጅቡ ከበላ በኋላ ለምንድን ነው የምትጮህ ነበር የምትለው? አዲስ ነገር አለ? ዴቭ መጣ። እኔ ግን የሆነ ነገር እየጠረጠርኩ። እኔ እሷን አሳልፌ መስጠት አልፈልግም፣ ግን ልቤ የሚነግረኝ ይህን ነገር ያደረገችው ፍቅር እንደሆነች ነው። እንዴ ፍቅር እንዴት እስካሁን አልመጣችልኝ? አዎ በእርግጥ እንጂ ፍቅር እጅ ይኖርበታል።
ያኔ አዴን ስናገዛት ራሱ የእሷ እጅ ነበረበት። ምናልባት ከነገረቻችሁ ሄድና እሷን ጠይቃት። እንዴት አንተ ልታውቅ ቻልክ? በቃ እኔ ልቤ ነገረኝ። ምንም አዲስ ነገር የለም ዴቭ፣ ሁሉም ነገር ተመሳሳይ ነው። ወይኔ ዴቭ፣ ለካ እኔ የሰራውን ውስጥ ትጫወቱብኝ ኖሮች። ዴቭ ጠብ ያደርግልኝ። ልጅቷ ቆርቆሮ መሰለች እንዴ? እንግዲህ የዛሬው ቪዲዮ ይህን ይመስላል። ላይክ ሸር እያደረጋችሁ አበረታቶች በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ፣ ሀገራችንን ሰላም አድርግልን። ቤተሰብ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። ከሰው ልጅ ስህተት ከብረት ዝገት አይጠፋምና አስተካክላለሁ። እንግዲህ ዴቭ ሰዓት ጎርሶ ሰዓት ለብሶ ፍቅርን። በቀጣይ እንገናኝ። ቻው